ሰውን ቢወደው እኮ በግ ነው የሚያርድለት። እግዚአብሔር እኮ እኛን የማክበሩ ምልክት ራሱን ንጹህ የተወደደ መስዋዕት አድርጎ ማቅረቡ። መጽሐፍ ቅዱስ አንብባችሁ ያላገኛችሁትን ሰላም ፌስቡክ አንብባችሁ ልታገኙ ስትሮጡ የምታድሩ ትኖራላችሁ። ከእግዚአብሔር ያላገኛችሁት ሰላም ከዓለም አይገኝም። ከቤተክርስቲያናችን ጥበብ ሞልቶ እውቀት ሞልቶ ብሉያቱ ሐዲሳቱ ሞልቶ 4 ጥቅስ ያንጠለጠለ ሰው ይዞን ሲሄድ በጣም ያስቸግራል። የንጉሥ የእግዚአብሔር ልጅ ስትሆኑ ምን ያከሳችኋል? የሰላማዊ ልጆቹ ናችሁ። ለምን ትታወቃላችሁ? ለምንድን ነው የተቸገራችሁት? ባለጸጋ አምላክ እያላችሁ ከፍ ስንል ዓለምን ዝቅ አድርገን ማየት እንችላለን። እኛ ሰማይ ስንሆን ዓለም ትቢያ ሆና ትታያለች። ዓለም እኮ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን 20 ዓመቱ ነው ገና፣ ግን 22 ዓመቱ ነው። እውነተኛው ፀሐይ ክርስቶስ ካደረብን እኛ ከሰማይ እንበልጣለን። ከፍ ብለን እንደናስብ አምላከ ቅዱሳን ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባከበሩን አስማት እንመን በሚል ርዕስ እንማማራለን። በዚህ ነው የምንማማረው። እንግዲህ ብዙ ጊዜ ክርስቲያኖችን ክርስትና የሌላቸው ሰዎች አስማተኞች ይሉናል እና ጥሩ ስም ነው ለማለት ፈልጌ ነው። እንዳትጠሉት። አስማት ማለት ምን ማለት እንደሆነ ዛሬ እንማማራለን ማለት። ስለዚህ ሁላችሁም ዛሬ ከጥይት የሚጠብቅ፣ ከበሽታ የሚጠብቅ፣ ከሞት የሚጠብቅ፣ ከየትኛውም ችግር የሚጠብቅ አስማት አስተምራቸዋለሁ። ቃሉን የምናገኘው ሃይማኖተ አበው 32ኛው ምዕራፍ ላይ 10ኛው ቁጥር ላይ ነው የምናገኘው፣ ወይም 32ኛው ምዕራፍ ላይ እናገኘዋለን። ክፍል 1 አንቀጽ 10 ላይ ይገኛል ማለት ነው። ተናጋሪው ቅዱስ ባስሌዎስ ይባላል። በዚያውም ዛሬ እንድታውቁት የምፈልገው ሃይማኖተ አበው የሚባል መጽሐፍ ታውቃላችሁ? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት፣ ሐዋርያት የተቀበሏት፣ መነኮሳት የኖሯት፣ ሊቃውንት የተረጎሟት፣ ሰማዕታት የሞቱላት፣ መላእክት የሚዘምሩላት ናት። ይህንን ህብረት ሁልጊዜ ማወቅ ይጠበቅብናል። ቤተክርስቲያንን መሰረተ፣ ለሐዋርያት ሰጠ፣ ሊቃውንት ደግሞ ተረጎሟት፣ ሰማዕታት ሞቱላት፣ መነኮሳት ኖሩላት፣ መላእክት ይዘምሩላታል። ስለዚህ ሃይማኖተ አበው ማለት ምን ማለት መሰላችሁ? ጌታ ወንጌልን አስተማረ ወይም በግን ፈጠረ ብላችሁ ያዙት። ከዛ ሐዋርያን ዘላኖች ናቸው። እንደሚያረባ ሰው በጉንና ላሙን ሙክቱን ተቀበሉ። ከዛ አሁን ለሁላችሁም አንዳንድ በግ ብሰጣችሁ፣ ለሁላችሁም አንዳንድ በግ ወይም አንዳንድ ፍሪዳ ብሰጣችሁ፣ አሁን ላይ ለሁላችሁ ልደት እየደረሰ ስለሆነ አንዳንድ ፍሪዳ ሰጥቼ፣ ግን እልል ብላችሁ ስጨርሱ ይሄን በሬ እንዳትሸጡት፣ እንዳታርዱት፣ እንዳትለውጡት፣ እንዳታርሱት ብል ምን ጥቅም አለው? በሬው መሰጠቱ ጥሩ፣ ካልታረሰ፣ ካልተሸጠ፣ ካልተለወጠ፣ ካልታረደ እንካ ምን ልናደርጉ? ጥበቃ ብቻማ ምን ይረባል? ቃለ እግዚአብሔር ወይም መጽሐፍ ቅዱስ እንደ በሬ፣ እንደ በግ፣ እንደ ሙክት አድርጋችሁ ውሰዱት። ስለዚህ ክርስቶስ በጉን ፈጠረ ማለት ቃለ እግዚአብሔሩን ፈጠረ፣ ሰጠ፣ ከሱ የተገኘ ነው። በመንፈስ ቅዱስ መጋቢነት ብሉያት ሐዲሳት ተሰጡ። በኋላ ምን ሆነ? ተመልከቱ። ዘላኖች ተረከቡት። እነማን ናቸው እነዚህ? ቅዱሳን ሐዋርያት ናቸው። ዘላን የሰጠውን የሸጠውን በግ የሸጠልንን አርብቶ አደር የሚባለው የሸጠልንን በሬ እንድንበላው የሚያደርገን ደግሞ ስጋ የሚያርዱ ሰዎች አሉ። በሬ የሚያርዱ፣ በግ የሚያርዱ። ሐዋርያት የእግዚአብሔር ቃል የሚሸጡ ነጋዴዎች ናቸው። የሚሸጡበት ዋጋቸው ምንድን ነው ካላችሁኝ፣ ፍቅር ይላሉ። እንዲያውም አባቶቻችን ሲናገሩ ምን ይላሉ? አሳ እንቁ ታውቃላችሁ አይደል? እኮ በጣም እኮ የዚህ ዘመን ሰው ከጦርነት ሳይሆን ነፃ የወጣው ከእውቀት ነው። ነፃ የወጣው በእውነቱ ማለት ነው። ከእውቀት ነፃ የወጣ ትውልድ ነው ያለ ማለት ነው። ከእውቀት ነፃ ወጣችኋል ማለት ነው። አትቆጡ፣ በሞት ያደራችሁን እንዳትቆጡ። ከእውቀት ነፃ አትውጡ። እውነቴን ነው። ለእውቀትማ ተገዙ። ከድንቁርና ነው ነፃ መውጣት። እና እንቁ ባታውቁትም አይፈረድም፣ መስማት ስለማትወዱ ነው። እና ባትሰሙም ደግሞ አይፈረድም፣ የምትሰሙት ስለበዛ ነው። እና እንግዲህ የምትሰሙት ቢበዛም አይፈረድም እያልኩ ከርኩማ ማለቂያ የሌለው ነገር ሊመጣ ነው። እና እንቁ እንደምታውቁት እንቁን የምትወልድ አንዲት ወፍ አለች። ያቺ ከርከቤዴል ትባላለች። ከርከዴል ይሏታል አባቶቻችን፣ ከርከቤዴልም ትባላለች። እና ይቺ ወፍ መኖሪያዋ በባህር ውስጥ ነው። በባህር ውስጥ ትኖርና ውሃ ሲጠማት ከባህሩ አትጠጣም፣ ወጥታ ጤዛን የምትልሰው። ጠል ታውቃላችሁ? ደግሞ ይህም ሌላ ጥያቄ። ጠል የሚባለው ምንድን ነው? በመከር ወቅት ሌሊት የሚዘንበው ነው። እንደምታውቁት እጽዋት ወይም አዝሪቱ ወይም እህሎቹ ለቁም ነገር የሚበቁት በሙቀትና በምንድን ነው? በሙቀትና በምንድን ነው? በቅዝቃዜ ነው። ቅዝቃዜው ያለዝበዋል፣ ሙቀቱ ያበስለዋል።
ቅዝቃዜው የተስፋ ምሳሌ ነው። ሙቀቱ የመከራ ምሳሌ ነው። ዘር እንደተዘራ ዝም ብሎ ዝናብ ብቻ ቢሆን ፀሐይ ባይወጣ እህሉ ሽባ ይሆናል፣ አያፈራም። አይታችሁ እንደሆነ ድንገት ወደ ገጠር ስትሄዱ ከቤቱ ታዛ አካባቢ የበቀሉ ብርሃን ወይም ደግሞ ፀሐይ የማያገኙ እጽዋት ሽባ ይሆኑና ቢጫ ይሆናሉ። ስለዚህ ሙቀቱ ሊያጠነክረው ነበር እህሉን ማለት ነው። ስለዚህ ዝም ብሎ ዝናብ ብቻ ከሆነ ይሟሽሻል፣ ሙቀት ብቻ ከሆነ ሐሩር ብቻ ከሆነ ይደርቃል። ስለዚህ ክርስቲያን ሁልጊዜ በምቾት ከሆነ የሟሸሸ ነው የሚሆነው። የሟሸሸ ይሆናል ማለት ጭንቅ የማይችል ማስቀደስ እንኳን የማይሆን እሱ ወደ ሕግ መውጣት ሲያቅተው ሕግን ወደ እኔ ያውርዱልኝ የሚል ሽባ ይሆናል። ሐሩር ብቻ ቢሆን እንደሚደርቀው ደግሞ ሁልጊዜ መከራ ቢሆን ደግሞ ተስፋ እንቆርጣለን። ስለዚህ እንዳንጠግብ ሐሩሩ እንዳንበላሽ ተሞ ምን ያደርጋል ደግሞ ተስፋ እንዳንቆርጥ ምን ይመጣል ደግሞ ጠሉ ይመጣል ማለት ነው። ጠል የሚባለው በበጋ ወቅት ወይ በመከር ወቅት ሌሊት ወርዶ የሚያውቅ ጤዛ የምንለው ነው። ያንን ትልሳለች። በሁለት መልኩ ይተረጎምላታል። አንዱ በክፉ ይተረጎማል፣ አንዱ በበጎ። ከርከቤዴል የዚህ ዘመን ትውልድ ምሳሌ ናት። ይቺ ከርከቤዴል በባህር ውስጥ እየኖረች ውሃ ሲጠማት ግን ጤዛ ትልሳለች። የዚህ ዘመን ሰው እንደምታውቁት ባህር የሆነ ዕውቀትን ትቶ ጤዛ ይልሳል። እኔ እንቅጩን ለመናገር ማለት ነው መጽሐፍ ቅዱስ አንብባችሁ ያላገኛችሁትን ሰላም ፌስቡክ አንብባችሁ ልታገኙ ስትሮጡ የምታድሩ ትኖራላችሁ። ማታም ፌስቡክ እያያችሁ ትተኛላችሁ። ማለዳም ተነስታችሁ ምን ተወርቶ ይሆን ብላችሁ ታያላችሁ። በቃ ስትባክኑ አድራችሁ ስትባክኑ መዋል። ከእግዚአብሔር ያላገኛችሁት ሰላም ከዓለም አይገኝም። ሁልጊዜ እንደዚህ ጤዛ መላስ ጥቂት። እዚህ እኮ ወገኖቼ መጽሐፍ ቅዱስ ተመርጦ 3-4 ጥቅስ የሚጠቀስባት ቤተክርስቲያን ሳትሆን እዚህ ውስጥ መጽሐፍ ቅዱስ የሚኖርባት ቤተክርስቲያን ናት። መጽሐፍ ቅዱስ የሚኖርባት ብቻ ሳይሆን የመጽሐፍ ቅዱስ ሐሳብ በግልጽ የሚታይባት ናት። የሚሰደዱ ብፁዓን ናቸው ተብሎ የሚነገርባት ቤተክርስቲያን ሳይሆን መሰደድን የምታሳይ ቤተክርስቲያን ናት። የሚራሩ ብፁዓን ናቸው የሚሉት ብለው ብቻ ሳይሆን መራራትን በግብር የሚያሳዩ ናቸው። መራራትን በግብር የሚያሳዩ ለአራዊት ለእንስሳ የሚያሳዩ አበው የሚኖርባት ቤተክርስቲያን ናት። እና ጤዛ መላስ የሚባለው ከቤተክርስቲያናችን ጥበብ ሞልቶ ዕውቀት ሞልቶ ብሉያቱ ሐዲሳቱ ሞልቶ 4 ጥቅስ ያንጠለጠለ ሰው ይዞን ሲሄድ በጣም ያስቸግራል። የሰላማዊ የኢየሱስ ክርስቶስ ልጆች ስንሆን በአሕዛብ ለመዳኘት ፍርድ ቤት ቁመን ስንከራከር የምንውለው እኛው ነን። የምንካሰሰው እኛው ነን። የምንበላለው እኛው ነን። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የንጉሥ ልጅ ስትሆን ምን ያከሳሃል? በሉ እስኪ ሁላችሁ አንድ ጊዜ የንጉሥ ልጅ ስትሆን በሉ ምን ያከሳሃል? ማን ነው እንደዚህ የተባለው? አምኖን ነው። የንጉሡ የዳዊት ልጅ ሆኖ በዝሙት ምክንያት ከስቶ ውሎ ያድር ነበረ። በአባት ቤት ሁሉ ሞልቶ ምን ያከሳሃል? ከዳዊት ቤት ምን ጠፍቶ ነበረ? ወደ ራሴ ላምጣውና ወደ እኛ ቤት ይምጣና የንጉሥ የእግዚአብሔር ልጅ ስትሆኑ ምን ያከሳችኋል? የሰላማዊ ልጆቹ ናችሁ። ለምን ትታወካላችሁ? ለምንድን ነው የተቸገራችሁት? ባለጸጋ አምላክ እያላችሁ፣ ባለጸጋ እናት እያለቻችሁ፣ ሰፊ ሀገር እያለን መንግሥተ ሰማያት የማይደክሙ ጠባቂዎች እያሉን መላእክት ለምንድን ነው የደከምከው? ኃጢአታችን ያደከመን እንደምታውቁት ማለት ነው። ስለዚህ እግዚአብሔር ሰዎች ጤዛ አትላሱ። ደስታን ከዚህ ታገኙታላችሁ እንጂ እናንተ ጥራችሁ ግራችሁ ደስታን እናገኛለን ብላችሁ አትልፉ። እሱ ነው ጤዛ መላስ ማለት። ትክክለኛውን ደስታ አጥቶ ዳርዳሩን መሮጥ ማለት ነው። ማዕድ ተቀምጦ ፍርፋሪ ለቀማ መሮጥ ማለት ነው። ከወዳጅ ጥሎ ከጠላት ሰላም አገኛለሁ ብሎ መሮጥ ነው። ከሚሸነግል ዓለም ደስታን አገኛለሁ ጥቂት ጣፍጦ ቆይ ብዙ ለሚመራ ዓለም ራስን አሳልፎ መስጠት እሱ ነው። ዘፈኑም ሁሉም ነገር የምትሰሩት የሥጋ ፍላጎት ሁሉ የምንሰራው ሁሉ እሱ ምንድነው? ጤዛ የሚባለው እሱ ነው። ጤዛ መላስ የሚባለው ጥቂት ደግሞ እዚህ ብዙ ሞልቶ ሁላችሁ ጥቂት ኃጢአታችሁን ብትታገሱ ብዙ ሰላም ታገኛላችሁ። ንግድ ነው። ንስሐ መግባት ማለት ንግድ ማለት ነው። ንግድ ማለት ጥቂት ብር አውጥቶ ብዙ ማትረፍ አይደለም። ጥቂት ኃጢአታችን ትተን ብዙ ጸጋ ማግኘት። ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ጥቂት አለው የለውም? እንግዲህ ምን ማለት ነው? ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ደስታው ጥቂት ስለሆነ ነው። ጥቂት ነው፣ ምንም ደስታ የለውም። ኃጢአቱን ወሶበ ተረክቦ ለኃጢአቱ ይጸንዳ። ሰው ኃጢአቱን የሚጠላት ሰርቶ እንደጨረሳት ወዲያው ነው ይላል ቅዱስ ዳዊት። ሰርቶ እንደጨረሳት ወዲያው ደቂቃ ሳይቆጠር ሰው የኃጢአቱ ዕዳ ሕሊናው ውስጥ ይቀመጣል። ብቸኛ ይሆናል፣ ይኮበልላል፣ ተቅበዝባዥ ይሆናል፣ ሆድ ይብሰዋል። አጽናኞች ሁሉ ቢሰበሰቡ አጽናኝ ይቻለም ማለት ኢዮብ አባታችን ኢዮብ ተሰብስበው ጓደኞቹ እንደው እግዚአብሔርን ካደው እዚህ በላይ ምን ይመጣባል ሲሉት እናንተ የምታዳክሙ አጽናኞች ናችሁ አላቸው። እስኪ የምታዳክሙ አጽናኞች በሉ። አሁን የምትሰሙት ነገር ሁሉ የሚያዳክም አጽናኝ ነው። የውሸት ተስፋ የሚሰጡ ማለት ነው። የውሸት ተስፋ ነው የሚሰጣችሁ። የትኛውም ይሄ ቴክኖሎጂ ብትሉት መስከሩ ብትሉት መደበቅ ነው። እስኪ አንድ ምሳሌ ልመስልላችሁ። አንድ ሰው 3 ሚሊዮን ብር ከባንክ ዕዳ ቢኖርበት አያድርገውና ቢኖርበት
እሱ ግን ያለው 50 ሺህ ብር ብቻ ቢሆን በዚህ 5 ቀን ውስጥ ዕዳህን የማትከፍል ከሆነ ቤትህ የሚታሸግ መሆኑን በጥብቅ እናሳውቃለን ቢለው ከዚህ ለመውጣት ሂዶ ሲጠጣ ሊያመሽ ይዱራል። የለም ለማለት ማለት የለም በቃ ዕዳ የለብኝም ለማለት ይጠጣል። በቃ ሰከረ። ሲሰክር የለም ዕዳም የለም እግዚአብሔርም የለም ሲኦልም የለም ሰይጣንም የለም ምንም የለም። በቃ ሁሉ የሱ ሁሉ በእጁ ሁሉ በደጁ ተኝቶ ሲነቃ ባንኩ ይታሸጋል የሚለው ሐሳብ አለ። እሱ ነው ሽንገላ የሚያዳክሙ አጽናኞች የሚባሉት እነዚህ ናቸው። የኢዮብ ጓደኞች የሚባሉት እነዚህ በዓለም የሞሉት ክፉ ሕሊናት ነው። ለጊዜው እያጽናኑ የሚያጠፉን ከነዚህ ነው ነፃ መውጣት ያለብን። ይሄ የልማድ ኃጢአት የለመድነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ብሎት የለ ምኑን እናገረዋለሁ? ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁትን መገላገል የምትችሉት ይሄ እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። ክቡር የሰው ልጅ ተዋርዶ የኃጢአት የሸቀጥ መራገፊያ ሲሆን አንዳንድ ጊዜ ክብራችሁን እወቁት። የገጠር ሰው ሲጣሉት ክብርህን ጠብቅ ይላል። እንዲያ ካለ ነገር አለቀ ነው። ስድብ አንተ መናጢ፣ አንተ ሌባ፣ አንተ እንደናንተ ዝም ብሎ የስድብ ጋጋታ በየፌስቡክ ሲያንጋጋ የሚያመሽ እንዳይመስል ገበሬ ችግር ከመጣ ክብርህን ጠብቅ ነው ካለ አልቋል ነው የዚያን ጊዜ ማለት ነው። እስኪ አንድ ጊዜ ክብርህን ጠብቅ በሉ እኔን ነው የምትሉኝ እንዴ? በሉ አንድ ጊዜ ክብርህን ጠብቅ በሉ እና እኔ ነግሬያችኋለሁ። ክብራችሁን ጠብቁ። እውነቴን ነው። ለምን መሰላችሁ? ክብራችሁን ጠብቁት። አዛኝን በጣም ክቡር እንደሆናችሁ አስቡ። በጣም ክቡራን ነን። እውነቴን ነው። ሰውን ቢወደው እኮ በግ ነው የሚያርድለት። እግዚአብሔር እኮ እኛን የማክበሩ ምልክት ራሱን ንጹሕ የተወደደ መስዋዕት አድርጎ ማቅረቡ ነው። አምላክ የተሰዋልኝ ነኝ ብላችሁ አስቡ። ለራሳችሁ ክብር ስጡት። ከፍ ብላችሁ አስቡት። የእናንተ ልካችሁ ሸማኔ የሰራው ልብስ አይደለም። ፋብሪካ የመረተው ኮትና ሱሪ አይደለም። የኛ ልካችን ምንድነው ካላችሁኝ፣ ፀሐይ ጽድቅ ኢየሱስ ክርስቶስን መልበስ ነው። የኛ ልካችን እኮ ቤቶችን መገንባት ማነጽ አይደለም። እኛ በብርሃን ቤት መኖር ነው። የኛ ልካችን ከዘመዶቻችን ጋር ተደራጅተን መንደር አበጅተን ጎርጥ ለይተን ክልል ከልለን ወረዳ አበጅተን የራሳችንን ባለስልጣኖች ሹመት መኖር አይደለም። የኛ ዘመዶቻችን የማይደክሙ የማይንቀላፉ የማይራቡ ሚካኤል ገብርኤልና ሩፋኤል ናቸው። እስኪ ወደዚህ ከፍ ብላችሁ አስቡ። ከፍ ወዳለ ዝምድና፣ ከፍ ወዳለ ልብስ፣ ወደ ልዕልና ሃይማኖት ከፍ በሉ። ከፍ ስንል ዓለምን ዝቅ ማድረግ የምንችልበት አይን እናገኛለን። አሁን አንድ ሰው በአውሮፕላን በዚህ ቢያልፍ አውሮፕላኑ እያኮበኮበ ከፍ ሲል ጫማ ሲጨምር እኛ ዝቅ እንላለን። እዚያው ነው ሲያየን ነው። ከፍ ሲል ዝቅ እንላለን። ከፍ ሲል ዝቅ አድርጎ ያየናል። ጭራሽ ከፍ ካለ ዝንብ መስለን እንታያለን። ግን እግራችን እኮ አልተቆረጠም። ምንም ዝቅ ያልነው ነገር የለም። የሰውየው ከፍታ እኛን ዝቅ አድርጎ እንዲያደረገ ማለት ነው። ከፍ ስንል ዓለምን ዝቅ አድርገን ማየት እንችላለን። እኛ ሰማይ ስንሆን ዓለም ትቢያ ሆና ትታያለች። አፈር ላፈርማ ያው አፈርነቱን ያያል ማለት ነው። ሰማይ ሁኑ እስቲ፣ ፀሐይ ይመላለስባችሁ፣ ከዋክብት ይብሩባችሁ፣ ጨረቃ ትድመቅባችሁ። እስኪ እንዲያውን እናስብ። ፀሐይ ኢየሱስ ክርስቶስ ያብራብን፣ ጨረቃ ዮሐንስ መጥምቅ ስብከቱ ይገለጥብን፣ ከዋክብት ሰማዕታት ሕይወታቸው በእኛ ይብራ። እስቲ ሰማይ ነኝ ብላችሁ አስቡት። ድንጋዩን ይሄን አሸዋውን ጥረጉት፣ ቅዝቃዜውን ወኔ የለሽነቱን እንዲህ ያለውን አስወጡት፣ አፈርነቱንም ጥረጉት። ሰማይ ነኝ በሉት። ይውላችሁ በሉ፣ አይዟችሁ በሉ፣ ሰማይ በሉ። በሰማይ እባብ አለ፣ በሰማይ አይጥ አለ። እንዲሁ እኛ እኮ እውነት ምድር ስለሆን እኮ ነው አይጡም ጉርጡም የሚመላለስብን። አይጡም ጉርጡም የሚመላለስብን እኮ ነን። እውነት የለም። ክቡራን ሰዎች ማንም የሚሰብከን ሆን፣ ማንም የሚያታልለን፣ ማንም የሚያዝጎደጉደን፣ ማንም ረፉ ብሎ የሚያስተኛን፣ ማንም ተነሱ ብሎ የሚቀሰቅሰን ሆን እኮ ቀላሎች ሆነ። ከበድ በሉ። እኔ የክርስቶስ ብርሃን የሚገለጥብኝ ሰማይ ነኝ ብሎ ማሰብ ይገባል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ብናውቅበት እኮ ሰማይ መሆን እንችላለን የሚለው። አባ ብታውቅባት ይላሉ አባቶቻችን። አባ ብታውቅባት ጎንደርም ዋልድባ ናት ይላሉ። ጎንደር ስለተተረተ ነው ደግሞ የምዘረኝነት እንዳይመስላችሁ። እንዲሁ እኮ በሉ አስፈልጋችሁ አዲስ አበባ አድርጉት። ማነው የሰፈሩ ማን ይባል? ጉለሌ በሉት፣ ችግር የለም። አባ ብታውቅባት በሉ፣ ጉለሌም ዋልድባ ናት በሉ። በቃ እሱ ነው ዋናው ነገር ማለት ነው። እዚያ ስለተነገረ ደግሞ ሰው ችግረኛ አይደለችስ ማለት ነው። ስለዚህ ካወቃችሁበት የትኛውም ዋልድባ ነው፣ የትኛውም አብረንታንት ነው፣ የትኛውም ማኅበረ ሥላሴ ነው። ብናውቅበት ሰማይ ነን አለ። እዚህ እንደተቀመጥን እኮ ነው። 3 ክንድ ከስንዝር ቁመታችን ሳንለቅ እኮ ነው።
ምንም ሳይቀጠልልን እኛ ብናውቅበት እንደ ቆምን ሰማይ ነን። ለምን? አረ ከሰማይ ምን እንበልጣለን ይላል ሊቁ ሲናገር። ከሰማይ ምን እንበልጣለን? ደግሞ ለሰማይ ነው። ሰማይ እኮ የሚገባ ፀሐይን የሚወጣበት የሚጠፉ የሚረግፉ ከዋክብት እኮ ነው የሚወጡበት። ብርሃና እንደናው ሲራክ ምን ይላል? ልቡ ለአብድ ሐጽጽ ከመ እንተ ወርህ፣ የሰነፍ ልቡ እያደረ እንደ ጨረቃ ብርሃን ይጎላል ይላል። ያላዋቂ ልብ እያደረ ይጎላል፣ እያደረ እንደመጨመር። በኋላ ተመልከቱ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከሰማይ ምን እንበልጣለን? ኧረ በዚህማማ የሚረግፉ ብርሃናት ነው። ለእኛ ግን የእውነተኛው ፀሐይ ክርስቶስ ካደረብን እኛ ከሰማይ ምን እንበልጣለን? ከፍ ብለን እንደናስብ አምላከ ቅዱሳን ይርዳን እና ጤዛ እንዳንልስ እግዚአብሔር ይርዳን። ደስታችሁን አስተካክሉ። አሁን ዛሬ የምነግራችሁ በሞት ይዣችኋለሁ። ደስታችሁን አስተካክሉ። ጥቂት ይውላችሁ። ክርስቲያን የሚለካው በደስታውና በሐዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይውላችሁ። ብዙ ልትሰግዱ ትችላላችሁ። ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ። ብዙ ዓመት ኮርስ ተምራችሁ ሊሆን ይችላል። በጣም ብዙ ገዳማት ተሳልማችሁ ይችላል። የምትለኩት ሐዘንና ደስታን በመቋቋማችሁ ነው። ካልሆነ ግን ዝም ብሎ ወበቂሎ ተመልክቶ ወሶ በጸረቀ ፀሐይ መጽለወ ነው። በቃ ፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት አትሁኑ። ቶሎ ደስ የሚላችሁ ቶሎ የሚከፋችሁ። የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ ታውቃላችሁ? አታውቋትም? ቀበሮ ጣዝማማር ትወዳለች። ጣዝማማርም አታውቁም? ታውቃላችሁ? ጣዝማማር እንዴት ነው? እንዴት ነው የሚሰራው? ከመሬት ውስጥ። አይ አሁን አሸንፋችኋል። እሺ በጣም ጥሩ ነው። እና የጣዝማማር ቀበሮ ትወዳለች እና ደስ ሲላት ጉድጓዱን ስታገኘው ኧረ ጣዝ ማገኘው እያለች እየዘለለች በዚያ ታች ስትዞር ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስታ ማለት ነው። ኋላ የዘመኑ ክፋት ነው ይላሉ አባቶቻችን፣ ቀበሮ መብሰሏ ይላሉ። ኋላ ተማረችና ከስተቷ ሌላ ብልሃት ዘየደች። የለም ደስታዬ ማሩን እያሳጣኝ ነው። ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር ይሄ ጅልነት እኮ ነው፣ እብደት ማለት ነው። እኔ እንደው መቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ። እብድ ድሮ እገሌ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንዴ ነውር አይደለም እንዴ? እብደት ስልጣኔ የሆነበት ዘመን አይደረስም። መምለክ አይደረስ እኮ ነው። ይሄ ነው ጤዛ መላስ። እንደ ድንግል ማርያም ከእግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዲው ተጀራገዱበት ተብላችኋልስ። ቆንጠል እያላችሁ ጤዛ ማለት ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑም አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትልሳላችሁ። ወጣቱ ይሄን የተሸወደው አሁን ስለ ጠጉር መቁረጥ የምንነጋገርበት ነበረ። እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስላችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉት። ከዚህ በኋላ እኔ ጤዛ አልስም ከባህሩ እጠጣለሁ በሉ። የሕይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛ አልስም ብላችሁ ለህሊናችሁ ነው፣ ለእኔ አትንገሩ። እንደዚህ ያበሉት። ኋላ ቀበሮ እንኳን ስትበስል የማትበስሉ ሞኞች። ቀበሮ በሰለችና አይ ደስታውን ልደሰት ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቆሜ ልዝለል አለች። በኋላ እግሯ ከጉድጓዱ ላይ ቆማ በፊት እግሯ ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል። እሱ ነው ደስታ ማለት ጥሎ መዝለል አይደለም። ዘሎ በደስታው ረሃብ ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኮ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን 20 ዓመቱ ነው ገና፣ ግን 22 ዓመቱ ነው። ከባህር እንደወጣ አሳ ዝልፍልፎች ነን። መንገድ እንኳን መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንዴ ንስሐ አባት የምትለዋውጡት እንደ ልብስ? አባገሌ አያካብዱም እያላችሁ አባገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባም ይችን ስለሚያውቁ ቀለል ችግር የለም ወለተ ማርያም 3 ቀን ከጾምሽ ይበቃሻል። አይበቃም፣ ማወቅ አለባችሁ። ቀላል ይሄ የሚያሳየው የመጨረሻ ወድቀን ማለቃችን ነው። እናንተ ግን አባገሌ አዛኝ ናቸው እውነታቸው ነው። ግን ተመልከቱ፣ አዛኝ ስለሆኑ ሳይሆን ጅልነታችን ስለተረዱ ውድቀታችን ስለጨመረ ነው። አሁን ጥንክርና ቀረ። ጾሙ የሚቀነስ እንትኑ የሚቀነስ ይሄ እኮ ምንድነው መሰላችሁ? ደስታ አድክሟችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከትም እኮ አትወዱ። እንቅልፋችሁ ነው የሚመጣ። እንዴት ብሎ ይሰማል? ከቃሉ ጋር ናችሁ። አዲሱን ወይን ባሮዬ ማሰሮ የሚጨምር የለም። እንዴት ማሰሮ ይሰነጠቃል ወይንም ይፈሳል? ኃጢአት ያስረጀው ሰውነት ወይን የክርስቶስን ቃል እግዚአብሔርን ቋጥሮ መቆየት አይችልም። ያፈሰዋል። ለጊዜው እኮ ነው የምትረኩት። አሁን እናንተ ስብከትም ስንሰበል ለጊዜው እንረካለን። እንዲሁ ሳምንትም ከጠበቀን ጥሩ ነው። አንድ ቀን የሰማነው አይጠብቅም። ወዲያው ረስተነው እንጣላለን፣ እንፎክራለን። በሕይወትም ስለማንለማመደው ስለማንጀምረው
እህል ነው እንጂ የሚደልበው ቃል እግዚአብሔር ለነገ አይደለም። ዛሬ የሚበላ ዛሬ የሚጠጣ ነው። ሰምቶ ሰብስቦ አንዳንድ ጊዜ ሰምታችሁኛል። የምንሰማውን ነገር በህይወት መጀመር እንዴት በጎ መሰላችሁ። እና አርጅተናል። ምን ይደረግ ካላችሁ መታደስ ይጠበቅብናል። ማንም ይታደስ? ሰው ይታደስ። ሰዎቹ በዚህ ላይ ሰውነታቸውን አስረጅተው እነሱ ተሰንጥቀው አፍስሰው ሲጨርሱት ሁሉም ሰንጣቃ ነው አሉ የንታ ሊቀልቃውን ትዝራ። አሁን እኮ ሁሉም ስንጥቅ ነው አሉ። ምንም እንደው በየቦታው ተሰንጥቆ አልቋል። የሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይን የምናስቀምጥበት የትም አልተገኘም። በገዳምን ፈልጉ አይገኝም። በየትኛውም ፈልጉ፣ በቆብ ሰፈርን ፈልጉ፣ በቀሚስ ሰፈርን ፈልጉ። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠየቅ፣ በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ፣ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ለክፋት አብነት ሆንካት ተብሎ ማለት ከካህኑ ጋር ኃጢአት ከሰራች ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባ እኮ እንዲያደርጉ አይደል እያለች ማለት ትጨምራል። ንስሐ እንዳትገባ መሰናክል ይሆናታል ማለት ከሌላ አባት እንኳን እንዳትናዘዝ ይሆናታል። በዚያውም እንዲያይሆናችሁ ካላችሁ መቼም ብትወድቁ መቼም ንስሐ ግቡ እንጂ በአንድ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ ለራሳችሁ ብታውቁበት ጥሩ ነው።